ኢዮብ ለጓደኛው ስልክ ይደውልና እናቴ በጣም ታማ ሆስፒታል ገብታለች እና እጄ ላይ ምንም ብር የለም እባክህ የተወሰነ ብር ይዘልኝና ይሏል። ጓደኛውም እሺ ትንሽ ታገሰኝ አለው። ኢዮብ እሺ ብሎ ሲጠብቅ 30 ደቂቃ ብሎም 1 ሰዓት አለፈው። ከዚያም ምን ነው ቆየ ብሎ ስልኩ ላይ ሲደውልለት ስልኩ ጥሪ አይቀበልም ይላል። ደጋግሞ ቢሞክርም ስልኩ ዝግ ነው። በዚህ በጣም ይናደድና እንደውም በቃ ተወው ያንተን ገንዘብ አልፈልግም ድሮም ጓደኛ አይወጣልኝም የሚል መልእክት ይልክለታል። ከጥቂት ደቂቃ በኋላ ጓደኛው ሆስፒታል መጣ። ገና እንዳየውም ስማ ባይኖርን እንኳን በቃ የለኝም ወይም ደግሞ አላገኘውም አትልም እንዴ ለምን ስልክን ትዘጋለህ ብሎ ጮህበት። ጓደኛውም እንዲህ ሲል መለሰለት ጓደኛዬ ስልኬን ዘግቼው አይደለም አጋጣሚ እጄ ላይ ብር አልነበረም በቅርበት የማውቃቸውን ሰዎች ሁሉ ብድር ስጠይቃቸው የለንም አሉኝ። ከዚያ ምንም አማራጭ ሳጣ ስልኬን ሸጬ ያልከኝን ብር ይዤ ልመጣው ብሎ ሰጠው። አንዳንዴ ሰዎች ለኛ ብለው ዋጋ እየከፈሉ ነገር ግን ያሉበትን ሁኔታ ሳንረዳ እንዲሁ በደፈና ለንግግር አንቸኩል። ፈጣሪ በችግር ቀን ደርሰው ከጎናችን የሚሆኑ ሲኖረን አብረው በልተው ሳይኖረን የማይርቁን በመልካም ቀን ፊት ሰጥተው በክፉ ቀን ጀርባ የማይሰጡን ሲሞላልን ቀርበውን ሲጎልብን የማይሸሹንን ደስታችንን ብቻ ሳይሆን ችግራችንንም አብረው የሚካፈሉ ቅን ወዳጆችን ያድለን። ብሩክ ሲቲ ነኝ። ቸር ቆዩልኝ። ጓደኛዬ የልቤ ሰው መጽናኛዬ። ኢዮብ ለጓደኛው ስልክ ይደውልና እናቴ